ፕሮፌሰር መረራ ጉዲና ከሁለት ሳምንታት በፊት በሰጡት ቃለ መጠይቅ ላይ አንድ ስምምነት ስለመፍረሱ ተናግረው ነበር። ይህ ስምምነት የትኛው ስምምነት ነው? ስለዚህ ጉዳይ የምንነግራችሁ ነገር ይኖረናል። በቃለ መጠይቃቸውም ላይም ስላነሷቸው የተለያዩ ሀሳቦች የምንጠቅስላችሁ ጉዳይ ይኖራል። ከትግራይም ከተለያዩ አካባቢዎች ያገኘናቸው መረጃዎች አሉ። ተከታተሉን፣ ሰብስክራይብ አድርጉን። አሁን ቀጥታ ወደ ጉዳያችን እናልፋለን። ፕሮፌሰር መረራ ጉዲና የኦፌኮ ፕሬዝዳንት መሆናቸው ይታወቃል። እርሳቸው ከአዲስ ስታንዳርድ መጽሔት የዩቲዩብ ቻናል ጋር ቆይታ አድርገው ነበር። እዚህ ቆይታቸው ላይ ከጋዜጠኛ ጸዳለ ለማ ጋር ነበረ ቃለ መጠይቅ ያደረጉት። ስለ ወቅቱ የምርጫ ሁኔታ እና ሌሎች ተያያዥ ጉዳዮች ያነሱት ሀሳብ ነበር። ስለ ምርጫው ባነሱት ሀሳብ ላይ እንግዲህ ፕሮፌሰር መረራ አሁን ያለውን የኢትዮጵያ ምርጫ አይመስልም ነው ያሉት። ገዢው ፓርቲ ምርጫን የሚጠቀመው ስልጣን ላይ ለመቆየት እና ለዓለም አቀፉ ማህበረሰብ ለማሳያነት ወይም ኢሌክቶራል ኦቶሪታሪያኒዝም ለማስፈን እንጂ ዜጎችን ለማስፈጸም ወይም ደግሞ የመብታቸው ተጠቃሚ ለማድረግ አይደለም ነበር ያሉት። ምርጫው በየ5 ዓመቱ የሚደገም የይስሙላ ስነ ስርዓት ወይም ሪቹዋል ሆኗል ሲሉም ትችታቸውን አቅርበዋል። አያይዘውም ኦፌኮና ኦነግ ካለፈው ምርጫ ራሳቸውን ያገለሉ ቢሆንም የሀገሪቱ የምርጫ ሕግ 2 ተከታታይ ምርጫዎችን ሳይሳተፍ የቀረ ፓርቲ ይሰረዛል ስለሚል ብቻ ፓርቲያቸው ከህጋዊ ሰውነቱ እንዳይሰረዝ በማለት ወይም ለመከላከል በዚህ ምርጫ ለይስሙላ ያክል እየተሳተፈ መሆኑን አመልክተዋል። ከዚህ ቀደም በኢህአዴግ ዘመን ጠባብ የፖለቲካ ምህዳር ቢኖርም በሚሊዮን የሚቆጠር ህዝብ እያቀናጁ መንቀሳቀስ ይቻል ነበር። አሁን ግን በኦሮሚያ ባለው ከፍተኛ የጸጥታ መቃወስ ምክንያት ከአዲስ አበባ 20 ኪሎ ሜትር ርቆ መጓዝ እንደማይቻል እና ኦፌኮ በክልሉ ሙሉ በሙሉ በሚባል ደረጃ እጩዎችን ማቅረብ እንዳልቻለ ፕሮፌሰር መረራ ጉዲና ተናግረዋል። የቀረቡት እጩዎችም በጣት የሚቆጠሩ ወይም 6 እጩዎች ብቻ ናቸው። ስለ ምርጫ ያነሱት ነጥብ በዚህ መልኩ ነበር የተደመደመው። ከዚህ ቀደም በተለያዩ የመገናኛ ብዙሃን ላይ ይህንን ሀሳብ ሲያንጸባርቁ ነበር። ፕሮፌሰር መረራ ከአዲስ ስታንዳርድ ጋር ያደረጉት ቆይታ ላይ ያቀረቡት ጉዳይ ምርጫው የይስሙላ ወይም ደግሞ የተለምዶ ስነስርዓታዊ ሆኗል፣ ሪቹዋል ሆኗል የሚል ሀሳብ ነበር እና ከትላንትና ባቀረብነው ዘገባ ላይ ኖርዌጂያዊው ምሁር ሽቴል ትሮንቮል ምርጫው ሌጂቲመሲን ወይም ደግሞ ህጋዊ ቅቡልነትን ለማሳየት ብቻ አገልግሎት ላይ የሚውል እንጂ እውነተኛ የፖለቲካ ፍክክር ወይም ደግሞ ፖለቲካል ፓርቲስ ኮንቴስት የሚታይበት አይደለም የሚል ሀሳብ አንስተው ነበር። ይህ ጉዳይ እንግዲህ ከፕሮፌሰር መረራ ጋር የሚስማማ ይመስላል። በሀሳብ ደረጃ የሁለቱ ፕሮፌሰሮች ሀሳብ ተቀራራቢ እንደሆነ ነው የሚያመለክተው። ከተወሰኑ ጊዜያት በፊት በኢሊሌ ሆቴል በአባገዳዎች እና በሌሎች ባለድርሻ አካላት አማካይነት ኦነግ እና ኦፌኮ ከክልሉ መንግስት ጋር ማለትም ከኦሮሚያ ክልል ጋር ድርድር ሲያደርጉ ወይም ውይይት ሲያደርጉ እንደነበረ ይታወቃል። ይህ ድርድር እንግዲህ የመጨረሻ መቋጫው ወይም ደግሞ እልባቱ ምን እንደሆነ እስካሁን ድረስ የሚታወቅ ነገር አልነበረም። ፕሮፌሰር መረራ ግን በዚህ ቃለ መጠይቃቸው ላይ የኢሊሌው ስምምነት ለምን ሊፈርስ እንደቻለ ሀሳባቸውን አንስተዋል። ባለፈው ዓመት እንግዲህ የኦሮሚያን ሰላም ለመመለስ በሚል መሪ ሀሳብ ኦፌኮ፣ ኦነግ፣ ቅድም እንደጠቀስነው አባገዳዎች፣ የሃይማኖት አባቶችና ምሁራን መካከል የተደረገውና የብሔራዊ አንድነት ሽግግር መንግስት በኦሮሚያ ለማቋቋም የቀረበው የ6 ነጥብ የሰላም ሀሳብ ገዢው ፓርቲ ብልጽግና ከውይይቱ በመሸሹና ስልጣን ላለማጋራት በመፍራቱ ምክንያት ስምምነት ላይ መድረስ ስላለመቻሉ ተናግረዋል። ይሄ እንግዲህ አዲስ ሀሳብ ይመስላል። ፕሮፌሰር መረራ የምክክር ኮሚሽኑ አባላት አወቃቀር ገለልተኛ እንዳልሆነ በዓለም አቀፍም ሆነ በሀገር በቀል በባህላዊ ሽምግልና ስርዓት መንገድ እንዳልተመረጡና በአንድ ፓርቲ ፓርላማ የተመረጡ በመሆናቸው ምክክሩ የታሰበውን ውጤት ለማምጣት እንደማይችል ነው የተናገሩት። በዚህ ቃለ መጠይቃቸው ላይ ስለ ብሔራዊ ምክክር ኮሚሽኑ ሲናገሩ ብሔራዊ ምክክሩ ከመወለዱ በፊት የሞተ ነው ሲሉ እንግዲህ ገልጸውታል። መንግስትና ዓለም አቀፍ ለጋሾች ይህንን ምክክር የኢትዮጵያ ችግሮች ብቸኛ ማስተንፈሻ
አስማታዊ ቀመር ወይም ማጂክ ቡሌት አድርገው በሚያቀርቡበት ወቅት አንጋፋው ፖለቲከኛ እንግዲህ ሙሉ በሙሉ ዋጋ ቢስ ነው ሲሉ ተናግረዋል። እንግዲህ የኢትዮጵያ ፖለቲካን ጉዳይ ሲያነሱ እንግዲህ ወደ እርሳቸው ፓርቲ ጉዳይ ሲመጣ ለኦፌኮ ፓርላማ ውስጥ 30 መቀመጫዎችን ለመስጠት ከመንግስት በኩል ቃል እንደተገባላቸው ጥያቄ እንደቀረበላቸው ፕሮፌሰር መረራ እርሳቸውም እንደሰሙት፣ ነገር ግን ኦፌኮ በጓሮ በር ድርድር እንደማያምን ነው የገለጹት። አክለውም የኢትዮጵያ ፖለቲካ የጦር መሳሪያ መበራከት ወይም ሚሊታራይዜሽን እና የፖለቲካ ንግድ ወይም ኮመርሻላይዜሽን የሰፈነበት ሆኗል። በአሁኑ ወቅት ካሉት 70 እና 80 ፓርቲዎች ውስጥ ከ10 የማይበልጡት ብቻ ናቸው ገለልተኛ፣ የቀሩት በመንግስት ደሞዝ የሚከፈላቸው ኦን ዘ ፔሮል የሆኑ ፓርቲዎች ናቸው ሲሉ ነው ነቀፌታቸውን ያቀረቡት። ስለ ኢትዮጵያ እንግዲህ 4 የቢሆን ሀሳቦችን አንስተዋል ፕሮፌሰር መረራ። የመጀመሪያ አማራጭ እንግዲህ አሁን ያለው የፖለቲካ የኑሮ ውድነትና የስራ አጥነት ቀውስ በተመሳሳይ ሁኔታ የመቀጠል ነው። ሁለተኛው አማራጭ መንግስት በሀገር ውስጥና በውጭ ጫና ወደ ቀልቡ ተመልሶ እውነተኛ ሁሉን አቀፍ ውይይት የማድረግ ነው። ሶስተኛው አማራጭ ደግሞ የታጠቁ ኃይሎች ባልተቀናጀ መንገድም ቢሆን ወደ መሀል አገር የመጋለብ ወይም የመገስገስ ሁኔታ መፈጠር ነው። ይህም እንደ ሶማሊያና ወይም እንደ ሶሪያ አይነቱ ቀውስ የመፍጠር እድል ይኖረዋል። አራተኛው አማራጭ እንግዲህ መረር ያለው አማራጭ ነው ለፕሮፌሰር መረራ፣ የኢትዮጵያ መበታተን ወይም ደግሞ ዲስኢንቴግሬሽን ኦፍ ኢትዮጵያ ነው። ፕሮፌሰር መረራ ለጠቅላይ ሚኒስትሩ የሶቪየት ህብረትን ምሳሌ አንስተው እንደነገሯቸው ገልጸዋል። የሶቪየት ጦር ዓለምን ዶግ አመድ ሊያደርግ የሚችል የኑክሌር ኃይል ይዞ አገሪቱ ወደ 15 ቦታ ስትሰባበር በዝምታ ከማየት ውጭ ምንም ማድረግ እንዳልቻለ በመጥቀስ ሀገርን በኃይል እና በጦር ሰራዊት ብቻ አንድ አድርጎ ማቆየት አይቻልም የሚል የከረረ ማስጠንቀቂያ ነው የሰጡት። እንግዲህ ፕሮፌሰር መረራ እንግዲህ ያነሱት ነጥብ ይህን ይመስላል። ብዙ አነጋጋሪ ጉዳዮች ሊኖሩ ይችላሉ። ለጠቅላይ ሚኒስትር አብይ አህመድ እንግዲህ የሶቪየትን ምሳሌ እንደገለጹም እዚህ ላይ ተመልክተናል። እንግዲህ የእሳቸው ሀሳብ በዝርዝር ሲታየን ይመስላል ከአዲስ ስታንዳርድ ጋር ያደረጉት ቆይታን በተመለከተ ማለት ነው። ወደ ሌላ መረጃ እናልፋለን። እንግዲህ ከቀናት በፊት ራሱን ቲዲኤፍ ብሎ የሚጠራው ወታደራዊ ኃይል ከምርጫው በፊት አስቀድሞ ወታደራዊ ጥቃቶችን የማድረስ እቅድ አለው፣ በራያ በኩል ጦርነት ሊከፍት ይችላል የሚል መረጃዎች አሉ የሚል ጉዳይ ስናነሳ ነበር። እንግዲህ አንዳንድ ወገኖች እንደሚናገሩት ከሆነ በራያ ግንባር በኩል የተቀናጀ የጦርነት ዝግጅት እየተካሄደ ነው የሚል ሀሳብ የተነሳ ያለው መረጃ። ይህም አጠቃላይ ሁኔታው ሲታይ በራያ ዞን በተለያዩ አቅጣጫዎች በህወሓት እና በህወሓት የሚደገፉ የአፋር ታጣቂዎች ማለትም መንጌላ ኡቲካ ተብለው የሚጠሩ የታጣቂ ቡድኖች ጥምረት ከፍተኛውን የጦርነት ዝግጅት እየተደረገ እንደሚገኝ ነው የተነገረው። ቡድኖቹ በተለይም ስትራቴጂካዊ በሆኑት መሆኒ፣ ጨርጨር እና ዋጃ አካባቢዎች ላይ ወታደራዊ እንቅስቃሴያቸውን አጠናክረው ስለመቀጠላቸው ነው እንግዲህ የተዘገበው። የህወሓት ሰርጎ ገቦች ናቸው የሚባሉ ኃይሎች ከመሆኒ አቅጣጫ ወደ ጨርጨር መስመር ከፍተኛ የሆነ የሰርጎ ገብ እንቅስቃሴ ያደረጉ መሆኑን ነው የተመላከተው። የቅድም መንጌላ ብለን የጠራናቸው የታጣቂ ኃይሎች ከምዕራብ አቅጣጫ በመንጌላ በኩል የኃይል ስምሪት በማድረግ ወደ ጨርጨር መስመር እየተጠጉ ይገኛሉ። በዋጃ ግንባር በኩል እንግዲህ ከደቡብ አቅጣጫ ወደ ዋጃ እና ጨርጨር በሚያደርሱ መስመሮች ላይ የታጣቂ ቡድኖቹ እንቅስቃሴ ተስተውሏል እየተባለ ነው። በተገኘው መረጃ መሰረት እንግዲህ በጨርጨር አካባቢ በሚገኝ ስትራቴጂካዊ ቦታ ላይ ድንገተኛ ጥቃት ሊሰነዘር እንደሚችል ነው ከፍተኛ ግምት ያለው። ቡድኖቹ በተቀናጀ መልኩ ከሶስት አቅጣጫ ማለትም ከመሆኒ፣ ከመንጌላ እና ከዋጃ ወደ መካከለኛው የጨርጨር ቀጠና እያመሩ መሆናቸው ነው ለዚህም እንደ ማሳያ እየቀረበ ያለው። እንደ ማጠቃለያ እንግዲህ በአሁኑ ሰዓት ያለው ወታደራዊ ዝግጅት ከፍተኛ ደረጃ ላይ የደረሰ በመሆኑ ሊሰነዘር የሚችለውን ድንገተኛ ጥቃት ለመመከት አስፈላጊው ጥንቃቄና ዝግጅት ሊደረግ ይገባል በማለት በመንግስት ወገን ዘንድ ያሉ
የመረጃ ምንጮች እንግዲህ የተለያዩ ሀሳቦችን እያቀረቡ ይገኛሉ። ከህወሓት በኩል ወይም ደግሞ ከትግራይ ዲፌንስ ፎርስ በኩል ምንም አይነት ምላሽ እየተሰጠ አይደለም። ነገር ግን አንዳንድ መረጃዎች እንደሚያሳዩት ከሆነ ይህ ሁኔታ እጅጉን እየሰፋ ሊሄድ እንደሚችል ነው የሚያመላክቱት። ወደ ትግራይ የሰላም ኃይል እናልፋለን። የተለያዩ ሚሊሻዎች ወደ ራሱን የትግራይ የሰላም ኃይል ብሎ ወደሚጠራው ኃይል ስለመቀላቀላቸው እየተነገረ ይገኛል። በንጉስ ረዳኢ በተባለው ታጣቂ የሚመሩት እነዚህ የታጣቂ ቡድኖች ወደ ትግራይ የሰላም ኃይል መቀላቀላቸው ተነግሯል። እነዚህ የሚሊሻ አባላት ከተለያዩ አካባቢዎች የመጡ ስለመሆናቸው ነው የተዘገበው። ከማቻረ ቀበሌ፣ ከመሆኒ ከተማ እና ከማይጨው ከተማ የመጡ ናቸው። ከነዚህ ሁሉ ከተሞች የመጡት በድምሩ 5 የሚሆኑ የሚሊሻ አባላት ወደ የትግራይ የሰላም ኃይል ብሎ ራሱን ወደሚጠራው ኃይል መቀላቀላቸውን ነው ለማረጋገጥ የተቻለው። እንግዲህ ይህ በእንዲህ እንዳለ ወደ ህወሓት ግምገማ እናልፋለን። አሁንም ስብሰባዎች እንደቀጠሉ ናቸው። የተለያዩ ግምገማዎች እየተደረጉ ይገኛሉ። እንግዲህ የተለያዩ አመራሮች ከስልጣናቸው ወርደው ከኃላፊነታቸው ዝቅ እንዲሉ እንደተደረገ ነው የተነገረው። ከነዚህ መካከል እንግዲህ ወደ ማዕከላዊ ኮሚቴ የወረዱ ከፍተኛ አመራሮች እንዳሉ ነው የተነገረው። ዶክተር ፍስሐ ሀብተጽዮን እና ዶክተር ሰለሞን ኪዳነ ከስራ አስፈጻሚ ኮሚቴ አባልነት ተነስተው ወደ ማዕከላዊ ኮሚቴ እንዲወርዱ ውሳኔ እንደተላለፈባቸው ነው ለማወቅ የተቻለው። ዶክተር ሰለሞን ኪዳነ እንደምናስታውሰው በአዲስ አበባ ከተማ አስተዳደር የትራንስፖርት ቢሮ ዋና ኃላፊ የነበሩ ሰው ነበሩ። ጥቅምት 24 ቀን 2013 ዓ.ም በተነሳው ጦርነት ወቅት ከነ አቦይ ስብሃት ጋር በቁጥጥር ስር ውለው ወደ አዲስ አበባ መጥተው ቃሊቲ እስር ቤት ለወራት አይ ቲንክ አንድ ዓመት ያክል በእስር ላይ ቆይተው እንደገና ተፈተው ወደ ትግራይ የተመለሱ ከፍተኛ አመራር ነበሩ ዶክተር ሰለሞን ኪዳነ። ለማስታወስ ያክል ነው እንግዲህ። በሌላ በኩል ደግሞ ከባድ ማስጠንቀቂያ የቀረበባቸው አመራሮች እንዳሉ ታውቋል። የዲሲፕሊን እና የአሰራርን እርከን የዲሲፕሊን ሁኔታ በመጣስ ማስጠንቀቂያ የቀረበላቸው አሉ። ከነዚህ መካከል እንግዲህ ወይዘሮ ሊያ ካሳ እና አቶ ተክላይ ገብረመድህን ከባድ ማስጠንቀቂያ ተሰጥቷቸዋል ተብሏል። ውስጥ አዋቂዎች ናቸው ይህን የተናገሩት። እንግዲህ ይሄ የህወሓት ግምገማ እንግዲህ ረጅም ጊዜ ነው እየተካሄደ ያለው በስራ አስፈጻሚ ኮሚቴው ዘንድ። የተለያዩ ከስልጣን የማንሳት የሹምሽር አንዳንዶቹም ደግሞ ማስጠንቀቂያ የመስጠት ሁኔታዎች ናቸው እንግዲህ እየተስተዋለ ያለው። እንግዲህ ይሄ ሁኔታ ሲካሄድ የነበረው በምን ሁኔታ ነው ካልን ወደ አራት አባላት ያሏቸው አራት አባላትን ለአራት በመሆን በተደራጁ ቡድኖች በመመዳደብ ሂስና ግለ ሂስ ተደርጎ ራስን የመገምገምና ሌሎቹንም የመገምገም ሂደት በተከናወነበት ወቅት ነው እንግዲህ በዶክተር ደብረጽዮን በኩል ይመራል የተባለው እንግዲህ ወገን ቅድም የጠቀስናቸው ማስጠንቀቂያዎች ከኃላፊነት የማንሳት ሁኔታ ከስልጣን የማንሳት እርምጃዎች እየተወሰዱ እንደሆነ ነው ለማወቅ የተቻለው። ቅድም ያልጠቀስንላችሁ የዶክተር አብርሃም ተከስተ ሁኔታ ነው። ዶክተር አብርሃም ተከስተ በጦርነት ወቅት እንግዲህ በርካታ ገንዘብ ከዲያስፖራ የተሰበሰበ ገንዘብ ነበረ፣ በሚሊዮን የሚቆጠር ዶላር ማለት ነው። ይሄንን የማጥፋት ሁኔታ በእሳቸው በኩል ተስተውሏል። የት እንደገባ አይታወቅም በሚል እንግዲህ ይጣራል የሚል አይነት ምላሽ ነበር የሰጡት። የት ገባ የሚል ጥያቄ ሲቀርብላቸው እና እንዲጣራ ነው እንግዲህ የተነገረው። ይሄ እንግዲህ በዛሬው የስብሰባ ውሎ ነው እንግዲህ የተስተዋለው። እንግዲህ ይህ ስብሰባ እንግዲህ በአቶ አለም ገብረዋህድ ላይ ውሳኔ እንዲሰጥ ጥያቄ የቀረበበት ስብሰባ እንደሆነ ነው የተነገረው። እንግዲህ ይሄ ስብሰባ ትንሽ መነጋገሮች ነበሩ። አቶ አለም ገብረዋህድን በተመለከተ የተለያዩ ሀሳቦች እየተነሱበት የነበረ ነው። እስካሁን ድረስ እንግዲህ እልባትም አላገኘም። ምናልባት ነገ ወይም ደግሞ
ከነገ ወዲያ ስብሰባው እንደሚጠናቀቅና በአቶ አለም ገብረዋህድ ላይ አንዳች አይነት ውሳኔ ሊወሰን እንደሚችል ነው እየተነገረ ያለው። ወደ መንበረ ሰላማ እናልፋለን። መንበረ ሰላማ እንግዲህ ራሱን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአስተዳደር ጠገግ ያገለለ በትግራይ የተቋቋመ ራሱን የቻለ ሲኖዶስ እንደሆነ ይታወቃል። እንግዲህ ይሄ አስቸኳይ ጉባኤ እያካሄደ እንደሆነ ይገኛል። ሐሙስ እንግዲህ የተለያየ ውሳኔዎች እንደሚተላለፉበት ተስፋ እየተደረገ ይገኛል። ለቀጣይ ሐሙስ ከይቅርታ ጋር እንግዲህ ለቀጣይ ሐሙስ ስብሰባ አስቸኳይ ጉባኤ ለማካሄድ ጥሪ እንደተደረገና በተለይ ደግሞ በአባ ሰረቀ ብርሃን ላይ ውሳኔ ሊተላለፍ ይችላል የሚል አይነት ግምት እንግዲህ ይታያል። እንግዲህ የተለያዩ አይነት በቤተክርስቲያን ውስጥ እንግዲህ ፓትርያርክ ካልሆንኩኝ በጉልበት ያሸንፋሉ የሚሉ የተለያዩ አይነት ጳጳሳትና በተናጠል ሚዲያ በመጠቀም ሁከት እየቀሰቀሱ ያሉ የሃይማኖት አባቶች አሉ የሚል መረጃም እዚሁ ላይ ተካቷል። ሐሙስ እንግዲህ ይሄ ስብሰባ ሲካሄድ ምን ሊመስል ይችላል የሚለውን እንግዲህ አብረን የምናየው ይሆናል። ስለምትከታተሉን እናመሰግናለን። የዩቲዩብ ቻናላችንን ሰብስክራይብ ያደረጋችሁ አሁን አብራችሁን ቆዩ። ወደ ኢኮኖሚያዊ ጉዳዮች እናልፋለን። እንግዲህ የገንዘብ ሚኒስቴር ያወጣው መግለጫ አለ። ይህ መግለጫ ብዙም በመገናኛ ብዙሃን ዘንድ ትኩረት እያገኘ አይደለም። ይሄ መግለጫ ምን ይመለከታል የሚለውን ነው አብረን የምናየው። የኢትዮጵያ መንግስት እንደ አውሮፓውያን አቆጣጠር በ2024 ሊከፈል የነበረውን የ1 ቢሊዮን ዶላር የዩሮ ቦንድ መልሶ ሪስትራክቸር ለማድረግ ወይም ደግሞ መልሶ ለማዋቀር ያቀረበው አዲሱ የውሳኔ ሀሳብ በባለሀብቶቹ ኮሚቴ ውድቅ መደረጉን የተመለከተው ይሄ መግለጫ በገንዘብ ሚኒስቴር ድረገጽ ላይ የወጣ መግለጫ ነው። የኢፌድሪ ገንዘብ ሚኒስቴር በ2024 መክፈል ከነበረበት የ1 ቢሊዮን የአሜሪካ ዶላር የ6.625% ዩሮ ቦንድ ባለቤቶች ኮሚቴ ጋር ላለፉት 3 ሳምንታት ከግንቦት 19 እስከ ግንቦት 2018 ዓ.ም ባለው ጊዜ ውስጥ በሚስጥር ሲያካሄድ የነበረው ድርድር ያለ ስምምነት መጠናቀቁን ዛሬ በድረገጹ ላይ አስታውቋል። በዚህ ድርድር ላይ የኢትዮጵያ መንግስት በህግና ፋይናንስ አማካሪዎቹ ዋይት ኤንድ ኬዝ በተሰኙት ማለት ነው እና ላዛርድ ታጅቦ ላዛርድ ተቋም ነው የህግና የፋይናንስ አማካሪ ነው የቀረበ ሲሆን የቦንድ ባለቤቶች ኮሚቴ በበኩላቸው ዌል እና አንኩራ ከተሰኙ ተቋማት ከመጡ አማካሪዎቻቸው ጋር ተሳትፎ እንደነበረ ለማወቅ ተችሏል። የገንዘብ ሚኒስቴር እንግዲህ ባለፈው ጥር 21 ቀን 2018 ዓ.ም ያወጣውን መግለጫ በማስታወስ ቀደም ሲል ጥር 2 ቀን 2018 ዓ.ም ከቦንድ ባለቤቶቹ ጋር ተደርሶ የነበረው የመጀመሪያ ደረጃ ስምምነት ወይም ኤአይፒ የኢትዮጵያ ይፋዊ አበዳሪዎች ኮሚቴ ወይም ኦሲሲ ካስቀመጠው የአበዳሪዎች እኩል አያያዝ መርህ ወይም ኮምፓራቢሊቲ ኦፍ ትሪትመንት ወይም ሲኦቲ በአህጽሮተ ቃል ጋር የማይጣጣም ሆኖ መገኘቱን ነው የገለጸው። በቀድሞ ስምምነት ላይ የኢትዮጵያ የማክሮ ኢኮኖሚ ወደፊት በሚያስገነዝበው እድገት ላይ ተመስርቶ ለባለ ሀብቶቹ ተጨማሪ ክፍያ የሚፈጽም የዋጋ ማገገሚያ መሳሪያ ወይም ደግሞ አማራጭ ቫሊዩ ሪከቨሪ ኢንስትሩመንት ተካቶ ነበር። ሆኖም ይፋዊ አበዳሪዎች ወይም ኦሲሲ በአሁኑ ወቅት በፍጥነት እየተቀያየረ ያለው የኢትዮጵያ ማክሮ ኢኮኖሚ ሁኔታ ለዚህ አይነቱ አሰራር ምቹ እንዳልሆነ አጥብቀው በመግለጻቸው ይህ አማራጭ ውድቅ እንዲሆን ስለመደረጉ ነው የተነገረው። ይህንን ተከትሎ የኢትዮጵያ መንግስት የቪአርአይ የተሰኘውን ቅድም የጠቀስነውን አማራጭ ክፍያን ያላካተተ አዲስ የተሻሻለ የውሳኔ ሀሳብ አዘጋጅቶ ለይፋዊ አበዳሪዎች ኮሚቴ ሰብሳቢዎች ያቀረበ ሲሆን ሰብሳቢዎቹ አዲሱ አማራጭ የእኩል አያያዝ መርህን እንደሚያሟላ አረጋግጠውለት ነበር። ነገር ግን ይህ የተሻሻለው ሀሳብ ለቦንድ ባለቤቶች ኮሚቴ በቀረበበት ወቅት ኮሚቴው ያቀረበውን አዲስ አማራጭ ሙሉ በሙሉ ውድቅ አድርጎታል። በዚህ ምክንያት በሚስጥር ተይዞ የነበረው ድርድር ጊዜው ወይም ደግሞ ርዝማኔው ከወዲሁ እንዲያበቃ ስለመሆኑን የተነገረው የኢትዮጵያ መንግስት በባለሀብቶቹ ኮሚቴ ውሳኔ ማዘኑን ገልጿል። ይሁን እንጂ ከዓለም አቀፉ የገንዘብ ድርጅት ወይም አይኤምኤፍ ፕሮግራም ጋር የሚጣጣም እና ሁሉንም አበዳሪዎች እኩል የሚያስተናግድ በገበያ ላይ የተመሰረተ መፍትሄ ለማግኘት አሁንም ቁርጠኛ መሆኑን ነው ያስታወቀው። መንግስት ከባለድርሻ አካላት ጋር የሚያደርገውን ገንቢ ውይይት ከመቀጠል ባለፈ አሁን ያለውን የዕዳ ሁኔታ ለመፍታት ያሉትን አማራጮች ሁሉ ይህም የቦንድ ልውውጥ ጥያቄዎችን ወይም
ሌሎች የገበያ ግብይቶችን ጨምሮ እንደሚገመግም ማስታወቁ በዚህ መግለጫ ላይ ተመላክቷል። እዚህ መግለጫ ላይ የተለያዩ አባሪዎች ተያይዘዋል። የተለያዩ ግራፎች ከብድር ጋር የተገናኙ ከወለድ መጠን ኢንተረስት ሬት የስምምነት ማበረታቻ ክፍያ ጋር የተገናኙ ትንሽ ቴክኒካል ጀርገን ወይም ደግሞ ቴክኒካዊ ቃላት የበዛቸው ቁጥርም የበዛባቸው ዶክመንቶች አብሮ ተያይዘዋል። እነሱን እንግዲህ ፍላጎት ያለው ሰው ገብቶ ማንበብ ይችላል። እንግዲህ እንደምናውቀው ከሆነ አይኤምኤፍ ከሰሞኑ በአፈጻጸም ደረጃ አፈጻጸሙ መትጋት አለበት። የኢትዮጵያ መንግስት አሁን ያለው ዶላርን ፍሎት ያደረገበት መንገድ ትንሽ ላግ ያደረገ ነው በሚል ብድር ለመፍቀድ ሲያንገራግር ቆይቶ በመጨረሻም ብድሩን ፈቅዷል። የ261 ሚሊዮን ዶላር ብድር ነው የፈቀደውና ነገር ግን ይሄ ገንዘብ በነፃ የመጣ ነው ወይ አይደለም ወይ የሚለው ብዙዎች ሲያከራክር ነበር። ገንዘቡ ይምጣ እንጂ ሌላው ችግር የለም የሚሉ ኢኮኖሚስቶችም ነበሩ። እንግዲህ ይሄ ገንዘብ በምን መልኩ ነው የመጣው የሚለውን ስናይ እንግዲህ አንደኛ ነገር የምንዛሬ ዋጋ ለገበያ በመተው የሚለው ነው። ለምሳሌ ያክል ድሮ 1 ዶላር በባንክ 150 ብር እንዲሆን መንግስት ይወስን ነበር። መንግስት ወሳኝነት ነበረው በዚህ የምንዛሬ ገበያ ላይ ወይ ደግሞ ይሄ ኤክስቼንጅ ሪጅም ይሉታል ወይም ደግሞ ኤክስቼንጅ ሬት ላይ በመወሰን ደረጃ ማለት ነው። አሁን ግን የዶላር አቅርቦት ካነሰና ፈላጊው ከበዛ የአንድ ዶላር ዋጋ በባንኮች ራሱ ወደ 300 ብር ወይም ከዚያ በላይ ሊያሻቅብ የሚችልበት እድል አለ። በዚህ በማሻሻያ ሁኔታ ማለት ነው። ዋጋውን የሚወስነው ባንኩና የገበያው ፍላጎት እንጂ ማዕከላዊ ባንክ አይሆንም ማለት ነው። በሌላ በኩል የታክስ አሰባሰብን ጠበቅ ማድረግም ተጠቃሽ ነው። በምሳሌነት ያክል ድሮ አንድ ሱቅ ወይም ካፌ የደረሰኝ ወይም የቫት ደረሰኝ አጠቃቀም ላይ መዘናጋት ቢኖርበት በጣም ኮሬሲቭ የሆነ ሜዥርመንት ወይም ደግሞ ጫና የሚፈጥር እርምጃ ይወሰድበትም ነበር። አሁን ግን የማይቻል ነው። መንግስት በየቦታው ተቆጣጣሪዎችን ያሰማራል። አንደኛ አዳዲስ የታክስ ህጎችንም ያመጣል። ሁለተኛ እናም በዲጂታል መንገድ ሽያጮችንም ይከታተላል። ሶስተኛ ይሄ ፋይዳ እንደዚህ አይነት ጉዳዮችን የሚመለከት ነው። ግብር ያልከፈለ ነጋዴ ደግሞ ከፍተኛ ቅጣት ሊጠብቀው ይችላል የሚል ሁኔታ አለ። ትልቁ ነገር አይኤምኤፍ የሚፈልገው ከመንግስት ድጎማዎች እንዲያነሳ ነው። ይሄ ነዳጅ ላይ፣ ማዳበሪያ ላይ የተለያዩ አይነት ድጎማዎች መንግስት ቀስ በቀስ ሙሉ በሙሉ ማንሳት አለበት የሚል ሀሳብ ነው ያለው ከአይኤምኤፍ በኩል። ለምሳሌ አሁን ወደ ነዳጅ ስንመጣ ድሮ 1 ሊትር ነዳጅ በገበያ ዋጋ 100 ብር ቢሆን መንግስት 40 ብሩን ራሱ ከፍሎ ለህዝቡ በ60 ብር ያቀርብ ነበር በፊት ማለት ነው። አሁን ያንን 40 ብር ድጎማ ስለሚያነሳው ተጠቃሚው ቀጥታ ሙሉ 100 ብር መክፈል ይጀምራል ማለት ነው። ይሄ ጫናን ይፈጥራል ከትራንስፖርት አገልግሎት፣ ከእቃዎች ዋጋ፣ ከተለያዩ አገልግሎት ሰጪ ተቋማት ጋር በተገናኘ ማለት ነው እና የሚፈጥረው ጫና ደግሞ በተራው ህብረተሰብ ወይም ደግሞ ይሄ የዕለት ተዕለት ኑሮን የዕለት ጉርሱን ለመፈለግ ለሚጥረው ህዝብ የሚፈጥረው ጫና ቀላል አይደለም እና ይሄ የድጎማ ሁኔታ የሚመለከታል። የሴፍቲኔት ድጋፍ ማሳደግ ደግሞ አንደኛው ነው። ለምሳሌ የነዳጅ ድጎማ ሲነሳና ዶላር ሲወደድ የትራንስፖርትና የምግብ ዋጋ ይጨምራል። ይህም ቅድም እንደጠቀስ ነው በድሆች ላይ ከፍተኛ ጫና ስለሚፈጥር መንግስት ከተበደረው ገንዘብ ላይ ቀንሶ ምንም ገቢ ለሌላቸው አቅመ ደካሞች በቀጥታ በየወሩ የገንዘብ ወይም የስንዴ ድጋፍ ማድረግ አለበት የሚል አይነት ምክረ ሀሳብ ነው እንግዲህ የቀረበው። ይህ ሁኔታ እንግዲህ ምን ያህል አዋጭ ነው፣ ምን ያህል ርቀት ያስኬዳል የሚለውን አብረን የምናየው ይሆናል። ከዚህ ቀደም የዶላር ዋጋ ፍሎት ከማድረጉ ወይም የብር የመግዛት አቅም ከመቀነሱ በፊት የተለያዩ ኢኮኖሚስቶች ማስጠንቀቂያ ሲያቀርቡ ነበር። ይህ ሁኔታ ይዞል የሚመጣው ቀውስ ነው እንጂ የተለየ ነገር አይደለም፣ ፍሎት ማድረጉ ጥሩ አይደለም የሚል ተቃውሞ የሚያቀርቡ ነበሩ። በሌላ በኩል ደግሞ እስቲ ሞክረን እንየው እስከዛሬ ካልሄድንበት መንገድ ይሄኛው የተሻለ ይሆናል ብለው አማራጩን የአገር በቀል ኢኮኖሚ ማሻሻያውን የደገፉ ነበሩ። አሁን ግን አንዳንድ ሁኔታዎች ሲታዩ ከተለያዩ ኢኮኖሚስቶችም ከተለያዩ መገናኛ ብዙሃንም ዘንድ ትችቶች እየቀረቡ ይገኛሉ። ወደፊት ምን አይነት ሁኔታ ይፈጠራል የሚለውን ከዚህ ከ261 ሚሊዮን ዶላር ብድር በኋላ የምናየው ይሆናል። ስለምትከታተሉ እናመሰግናለን። መልካም ጊዜ ይሆንላችሁ። ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ